فلهذا አንደኛው ምንድነው ብለናል? የዕልም አዳቡ አንደኛ ዝም ማለት፣ ሁለተኛ በጥሞና ማዳመጥ፣ ሶስተኛ መሐፈዝ፣ አራተኛ መስራት። በሱ አላህ ምን ሰራ አላህ ያርጋ ጀዛአን ቢማ ካኑ ያዕመሉን አይደል? አላህ ምን ሰራ አላህ ያርጋ። የመጨረሻው ያወከውን ለኡመቱ ማድረስ፣ የሰማሃትን ዒልም ለኡመቱ ማድረስ። እሺ ለረመዳን ዝግጅት አሁን እስኪ ለረመዳን ዝግጅት ብዬ ቀልቤ ላይ የነበረ ቂም ሁሉ አውፍ ብያለሁ የሚል እጁን ያንሳ እስኪ። ሁሉንም የዘለመንም ያስከፋንም ያማንም የሰደበንም ጠቅላላ አፈውና ለአላህ ብለን አውፍ ብለናል። ሰዒድ አሊ አልኸዋስ ረዲየላሁ ምን ይላሉ? ሪዝቅህም እንዲሰፋ የሚፈልግ አሁን በደንብ አዳምጡ። ይሄን ሪዝቁ እንዲሰፋ ማን ይፈልጋል? ሁላችንም አይማ ሁላችን በሁለት እጅ ነው የምናነሳው። አንድ ባሪያ አሉ የሪዝቅ ስፋትን ለማግኘት ይበልጥ ቅርቡ መንገድ በችግሩ ሰዓት ደህናነን ማለቱና አላህን ስለማይቆጠርና ስለማይለካ ጸጋው ምስጋና ማብዛቱ። ብዙዎቻችን የተመታ ነው እዚህ ቦታ ላይ ነው። አሁን ኸልቁ የወስክ ገና ቁጭ ስትል እንዲህ ተወዶ እንዲሆኑ እንዲህ ተዘግቶ እንዲህ ፈርሶብን እንዲሆኑ ይሄ ያብሰዋል አሉ ችግርህን። አጂብ አለ ተለምን ለርገሩ አሊ አልኸዋስ በእንደዚህ አይነት ሰዓት ላይ አልሐምዱሊላህ በል። አላህ የሰጠን ኒዕማ ኢማን ሰጠን፣ እስልምና ሰጠን፣ አፊያ ሰጠን፣ አይናችን ይሰራል፣ ጆሮአችን አላህ እናመሰግናለን። ይሄው የምንሰግድበት ይሄው ጀርባችን እየሰገድን ስጁድ እያደረግን አላህ የሰጠህ የማይቆጠረውን ጸጋ አስታውሰዋሉ እና አልሐምዱሊላህ ማለት አላህ ያሰፋለታል። ለዚህ ሰው አላህ ያስፋልናል። ለሃዳ ላ ኢላሃ ኢላላህ ከሰዎች ሁላ ሁኔታም የተመቻቸ ቢሆን እንጂ ያሰፋለታል አሉ አላህ። በእንደዚህ አይነት ሰዓት ችግር ሰዓት ላይ አልሐምዱሊላህ አላህ ሁሉ ሰጥቶን ላ ኢላሃ ኢላላህ ያኒ መንገድ ላይ ቁጭ ብሎ ሰውየው ማዕዙር ነው። ሀብት የለው፣ ቤት የለው፣ ፋብሪካ የለው፣ መኪና የለው፣ ምን የለው፣ ማዕዙር ነው ራሱ። ምን ይላል ጭራሽ አልሐምዱሊላህ الذي عافاني مما ابتلى به كثيرا من خلقه ይላል አላህ። አጂብ ምን አለና የሚያመሰግነው خلاص እንዲህ ወርቅ የዘነበለት ይመስላል። ምን أي شيء عافاك አለው እንዲህ አላህን ያመሰገንከው من أي شيء عافاك ሲለው الله صلوا على النبي وهب لي لسانا يذكره وقلبا يشكره አለ። አላህም የሚያወሳ የሚዘክር የሚያወሳ ምላስ ሰጠኛል፣ ቀልብ የሚያመሰግን አላህ ሰጠኛል። ለዚህ ነው አላህን ያመሰገንኩት። ስንት ሰው አለ አሁን ጠዋት ጀምሮ ማት ቀኑን ሙሉ ቤት እያለው ስንት ነገር እያለው እያማረረ ነግቶ ይመሸበታል። እስከ አልሐምዱሊላህ እንበልስ። አልሐምዱሊላህ طيب ጾመኞቹ በስንት ይከፈላሉ? ዛሬ ከምርጠኞቹ ሆነን የምንነሳ አላህ ያርጋል። አሜን። ሁጀተል ኢስላም በስንት ከፈሏቸው ጾመኞች? በሶስት ይከፍሏቸዋል። ሊላሂ ደር ሶም العموم وصوم الخصوص وصوم خصوص الخصوص። ሐበሻ አሁን ገጠር ብትሄድ ረመዳን እኮ ገብተው ወላ ዱንያ ስሟን አትሰማት አላህ አላህ እያሉ ረመዳን አልቆ አላሁ አክበር ዒድ የሚገባባቸው ሰዎች አሉ። ላ ኢላሃ ኢላላህ የነሱ እንኳን ባንደርስ ቢያንስ እስኪ መሐከለኞችን ነው። ዝግጁ ነን? መደበኛ ጾም ልዩ በሆነ ንያ ሐሳብ እውነተኛው ያኒ አንደኛው አዋሞቹ የሚጾሙት ጾም አይበሉም፣ አይጠጡም፣ ወሲብ አይፈጸሙ በስ አይኑ አሁንም ሐራም ማየት አላቆመም። ረመዳን ላይ ጆሮ አሁንም ሐራም ያዳምጣል፣ እግሩ አሁንም መጥፎ ቦታ ይሄዳል። ይሄ ሶሙል ዑሙም ነው። ይሄ ሶሙል ኹሱስ ደግሞ ከፉል ጀዋሪህ ያው ሰውነታችን አላህ የምንጠብቅ አላህ ያርገን። አሜን። አይን ጆሮ ሁሉ ነገራቸውን አላህ ከሚጠላው ይጠብቃል። ያለ ከሶሻል ሚዲያ ቁርአንን ነው የምወደው ሶሻል ሚዲያ ነው የምወደው ማወቅ ከፈለክ ምን ታረጋለህ? ማታ ከመተኛት በፊት ሞባይልህን ከፍተህ ንገረኝ ብሎ ይነግርሃል። ዛሬ ስንት ሰዓት ነበርኩ ይነግርሃል። ዋትስአፕ ላይ 3 ሰዓት፣ ፌስቡክ ላይ 2 ሰዓት፣ ቲክቶክ ላይ 4 ሰዓት፣ ቁርአን ላይ 10 ደቂቃ ካለ ይሄ ያስጠይቃል። ይሄ ሸህር القرآن አይደል? ይሄ ወር ይሄ ወር ነው ሸህር القرآن አይደል? ሸህር القرآن
ያኒ አስሉ ሻዕባን እኮ ሸህረል ቁራ ብዙ ሰለፎች ሱቃቸውን እኮ ዘግተው ወደ ቁርአን የሚገቡ ሰዎች እኮ ነበሩ ያ ጀማዓ። ይሄ መስጂድ ደግሞ አንድ የሚያስቀናው ማንኛውም ሰዓት ስትገባ ማሻአላህ ሰፈላው ወላሂ ቁርአን የሚቀሩ ሰዎች አታጣም። አላህ ይሄ ኑር ሁሌ በየቤቱ የሚገባ አላህ ያርገው። እዚህ ያለው ኑር በየቤቱ የሚገባ አላህ ያርገው። የመጨረሻዎቹ አላህ እንጂ አያውቁም ረመዳን ላይ خلاص ما يعرفون الا الله ቀልባቸው ላይ ለሃዳ ቢያንስ ሶስተኛዎቹ መድረስ ቢያቀተን ስንተኛዎቹ ነው? ሁለተኛዎቹ ማን ዝግጁ ነው እስኪ ለረመዳን ብዬ ይኸው እነ ሰለፎቹ ሐዲስ የሚያቀሩ ረመዳን ላይ ሐዲስ የሚያቀሩ ሐዲስን አቁመው ማቅራት ወደ ቁርአን ይገቡ ነበራሉ። ሸህረል ቁርአን ነው ብለው አሁን እኛ የምንለው እኮ ፌስቡክ ቲክቶክ ይሄ እነዚህ ሁሉ አይናችንን ያበላሸን ቀልባችን ያበላሸን ከሱ ወተን ወዴት ነው የምንገባው? ወደ ቁርአን። ማን ዝግጁ ነው? አላህ ይወፍቀን። ሌላው ቀልባችን ነው። ቀልባችንን ከቂም እስኪ ዛሬ ቀልባችን ላይ ቀልበን ሰሊም አላህ ይስጠን። ምን አሉ عن ابن مسعود انه سئل የረመዳን አቀባበል ከኢብኑ መስዑድ እንስማ عن ابن مسعود انه سئل كيف كنتم تستقبلون شهر رمضان فقال ما كان أحدنا يجرأ أن يستقبل الهلال وفي قلبه مثقال ذرة حقد على أخيه المسلم. الله أكبر. ابن مسعود رضي الله عنه يا رمضان نور انديت نبر የምትቀበሉት ዛሬ እንዴት ነው አቀባበላችን? አሁን ሁላችንም ተዘጋጅተናል። አብዛኞቻችን አንዱ ቀለም ቀብቷል፣ አንዱ መጋረጃ ቀይሯል፣ አንዱ አረቢ መጅሊስ ቀይሯል፣ አንዱ ሰንቡሳ ስጋ አስፈጭቷል፣ አንዱ ሾርባ አስፈጭቷል። ዝግጁ ከሆነ ሻህሩ በጥን አረግነው። አሁን የሆድ ወር እንዴት ነበር ረመዳን የምትቀበሉት? በዚች ምክር ብቻ ሰርተን ዛሬ ቤት ከገባን ለቀብራችን ትልቅ ኑር አገኘን። ቀልባችን ጠሃራ ሆኖ ማለት ነው። ኢብኑ መስዑድ ረዲየላሁ የረመዳንን ወር እንዴት ነበር የምትቀበሉት ተብለው ተጠየቁ። እርሳቸውም እንዲህ በማለት መለሱ አሉ። በአንድ ሙስሊም ወንድም ላይ ቅንጣት ያህል ጥላቻን ይዞ ማናችንም የረመዳንን ጨረቃ ለመቀበል አይደፍርም ነበር አሉ። አላሁ አክበር ላኢላሃ ኢላላህ። ይሄ እኮ ሐያ ሚነላህ እኮ ነው። ለምን አኺራ ላይ የውመ ላ የንፈዑ ማሉን ኢላ መን አተላህ ቢቀልቢን ሰሊም አይደል? ይሄን ቀልብ አላህ ይስጠና። እስኪ አፈውና ሊላህ እንበል። እስከ ዛሬ የበደሉን አዛ ያረጉን ማንኛውም ሰው የኛ ሐቃችን የሚይዘው ሰው አኺራ ላይ ዛሬ አውፍ ብለናል በሉ። አሁን ያምራ ረመዳን መጣ። اللهم إنك عفو تحب العفو فاعف عنا يا الله ስትል አሁን ያምራል። ይሄው ያ ረብ በለው አላህን እኔ በአቅሜ በለው በአቅሜ ይሄው የበደሉኝ አዛ ያረጉኝ ጠቅላላ ኸልቁን አውፍ ብያለሁ ያ ረብ አንተ ደግሞ ውስጥ አሁን ያምራል። አማ አንዳንዱ ረመዳን ላይ ያለቅሳል። ማሻአላህ ያለቅሳል። ስታየው ወሊ ምን አውሊያ ኢላህ ይመስልሃል። ስትከፍተው የመቶ ሰው ቂም አለ አህያአን ወአምዋተን። ሳሊሖች ላይማ ከሆነ ቂምህ አላህ የሆነ ኻቲማ ላይ አላህ የሆነ የሳሊሖች ቂም አላሁ አክበር። አላህ ያነካካ ከሳሊሖች ከቻልክ ኸድማቸው ካልቻልክ ተዋቸው። ወሰልም አሉ ለአህሊላሂ ፊ ኩሊ ሙሽኪልን ለደይህም ዋዲሑን ቢልአድለቲ አሉ ሼኻችን አደራ ይሉን ነበር ሁሌ። አላህ ኻቲማውን ሊነጥቀው ሲፈልግ ከወልይ ጋር ያጋጨዋል ይሉን ነበር። ወልይ አትንኩ ሰሓባ አትንኩ ይሉን ነበር። ለምን ኢንዶኔዚያዎች አንዳንድ ከውጭ የመጡ ይማራሉ። አንዳንድ ሀገራቸው ላይ ትንሽ አንዳንድ አፍካር የገባል ሰሓባዎች እንድትነካ የሚያረጋ አፍካር የመጣልና አደራ ይሉ ነበር። አይተናል አሉ ሰሓባ የሚነካ ሰው ሊሞት ሲል እንደ አህያ የጮኸ ሲሞት አይተነዋል አሉ ኻቲማው ሰዓት። ለሃዳ ኢማም አልሐዳድ ምን ይላሉ ግጥማቸው ስለ ሰሓባ ወዙል ቀድሒ ፊህም ሃዲሙን አስለ ዲኒሂ አሉ። እነሱ የሚነካ ሰሉ አለ ነቢ። ለሃዳ ከነሱ ጋር ማንነካካ አላህ ያርገን። ይኸው ዱንያ አኺራ ክብረት ማን ይፈልጋል?